አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ግን ሰላም ናችሁ? ደህና ናችሁ ወይ? እንዴት ነው ህይወት? እንዴት እያደረጋችሁ ነው? ስራ የረመዳን ያው አሁን ረመዳን ምናምን እየደረሰ ነው። መቼም እንደው አሁን ሁሉም መዳሞች ቤት ውስጥ ይሄንን ስሩ ይሄንን ስሩ ብዙ ነገር ያሰራሉ። ቀድሞ ማለት ያኔ እንዲ ወረቀና አስተክሎ ተላጃ አስቀምጡ ያሉ ሳምቡሳ ሁሉንም ተላጃ አስቀምጡ ይላሉ መዳሞች ማለት ነው። አብዛኛው ሰዎች እንደዚህ ነው የሚያደርጉት። ብቻ አንዳንዶቹ ደግሞ ልክ ረመዳን ላይ እንትን ማድረግ ይፈልጋሉ። አንዳንድ ቤት ረመዳን ሳይገባም ስራው ወንም ያስብለው። እውነቴን ነው ወላሂ ላዚም እኔ እውነቴን ነው። ስራ ገብቼ ሱብሃንአላህ ተሰቃይቻለሁ። ስራ ፎቅና ምድር እላለሁ። እግሬ በጣም እያሰቃየኝ ነው እያመመኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ የሀገሬ ልጆች ኢትዮጵያኖች ማሮቼ ፍቅሮቼ ሰላም ብያለሁ። ክርስቲያን ወገኖቻችን እህቶቼ ሁላችሁም ኢትዮጵያኖች ወገኖቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? የአረቦቹን ቡና እየጠጣ ነው እና ውዶቼ ቡና ስለምወድ ነው እንጂ ያኔ ሱሱም ሳይሆን ፍላጎት ቡና የመጠጣት ፍላጎት አለብኝ ውዶቼ። እግሬ እያመመኝ ነው። እግሬ በጣም ያመመኝ ነው። ቶክስ ደግሞ ማለት ነው ቆሜ ከምቶክስ ብዬ ቁጭ ብዬ ቶክሳለሁ አይደለም። ቁጭ የሚለውም እግሬን አሳብጦ ሊያፈነጠው ነው። መቆማውም ደግሞ ሆነ ቢቸግር ስራ ገብቼ ቢቸግር ሆነ ተሰቃይቻለሁ እኔ ራሴ። ከዛ ደግሞ ስቆም ደግሞ እግሬ ይነጥቀኛል። እግሬ በጣም ብዛት አለ። የሰው ብዛት አለ። ስራ በጣም ነው የሚበዛው ማለት አሁን ስለቸገረኝ ብቻ ነው። ያኔ ኢንሻአላህ አላህ መልካሙን እስከሚገጥመኝ ብዬ አልወጣም ብዬ ነው። ስራ በጣም የሚከብደኝ እግሬ እንደዚህ ልብስም እንደዚህ ቶክሱም እንደዚህ ስራም አይቻልም። ሰርቻለሁ ግን ገጥሞኝም አያውቅም። ወይ በየቀኑ ሁለት ቅርጫት ልብስ ከአንድ ሽንት ቤት ማውጣት አንድ ቅርጫት ከአንድ ሽንት ቤት በሳምንት ወይ በሶስት ከምናምን መስሏችሁ ነው። ዛሬ አጣብቋ ሱክሽ ያስገባው አይደል? ለነገ ደግሞ እንደዛ ሞልቶ ነው የዛኛው ክፍል የሚጠብቀኝ። ስለዚህ ምን አደርጋለሁ መሰላችሁ? ሁለቱ ማድረግ ጀመርኩ። የሁለት ስበቀን የሁለት ሰው አለዛ በጣም በዛ አስለን በቃ አይደለም። እኔ ሳስበው የተሰቀለውን ልብስ አውልቶ የረገፉ ነው መስሎኝ ማስበው እንጂ የሰው ልጅ ለብሶ ቢያንስ አሁን ለምሳሌ ቀን ማለት ነው ሁለት ቢቀየር ነው እንግዲህ ሰው 4-5 ልብስ አይለብስም ባንዴ። ቅርጫት ሰቀል የሚሞላ ሰው የለም። አሁን የአንድ ሰው አንድ ቅርጫት ነው ተወክሰው። ጠዋት አንድ ቅርጫት ተወክሼ ከሆነ ደግሞ 10 ላይ አንድ ቅርጫት ተወክሳለሁ። እንደዚህ ነው የምሰራው። ራሱ የሚቀመጠው እግሬን በቃ ሳበጠኝ። እግሬ አሳመመኝ፣ በጣም አሳመመኝ እግሬን። ምን ላድርግ በቃ ምን ላድርግ? እውነት ወላሂ ላዚም ዱንያ በጣም ከባድ ሆናለች። አልሐምዱሊላህ አላህ እድሜና ጤና ይስጠን። እስኪ ለማንኛውም አልሐምዱሊላህ እላችኋለሁ። እውነት ማንንም በሰው ሀገር አይቸግረው አይጣ የሰው እጅ ያሳየው። እውነት ወላሂ ላዚም በስደት አላህ ማንንም ችግር ላይ አይጣለው። ማንንም ችግር እንዳያየው፣ አይራበውም፣ አይጥመውም፣ አይቸገርም። የሰው ልጅ በስደት ይሳካልኛል ብሎ ወጥቶ ሳይሳካለት ሲቀራ አልሐምዱሊላህ ህይወት እንደዛ ናት። እና አላህ ያለው ቀን ነው ሁሉም ነገር የሚሆነው። ምናልባት ዱንያ ለመጀመሪያ አላህ ሱብሃነሁ ወተዓላ እናንተን እዚች ምድር ላይ አልፎላችሁ ጥሩ ደረጃ ላይ ትደርሳላችሁ ብሎ መጀመሪያ የተጻፈላችሁ ነገር ካለ መጨረሻችሁን አላህ ያሳምርላችሁ። አላህ መጨረሻችን ያሳምርልን። ካቲማችን አላህ ያሳምርልን። ሁሉ ነገራችን አላህ ያሳምርልን። ለምን የሰው ልጅ ቤተሰቡን ጥሎ ልጆቹን ጥሎ ኢትዮጵያ ያለ ሰው ደግሞ ማንም አይረዳችሁ፣ ወላሂ አይረዳችሁ።
ሐስቡነላሁ ሀታ እኔ በህይወቴ ብዙ ነገር ነው ያለብኝ ማለት ነው። ብዙ የምናገረው ብዙ ነገር አለ። እኔ ማንም አይረዳኝም። በበኩሌ እኔ ማንም አይረዳኝም። አላህ ብቻ ነው ውስጥ የሚያውቀው። ማንም አይረዳኝም። ስራ የለኝም ስል ማንም አይረዳኝም። ብር የለኝም ስል ማንም አይረዳኝም። አላት ነው አምጪ ነው አላት። ግን በቃ ወይ የሰው ልጅ ከወለደ በኋላ ከሀገሩ አለማውጣት። እውነቴን ነው የምላችሁ። ከወለዳችሁ ወይ ከወለዳችሁ በኋላ ከሀገራችሁ አለማውጣት። ከወጣችሁ ደግሞ አላህ ጭካኔ ይስጣችሁ፣ ጭካኔ ይስጣችሁ። እኔ ሆድ የባሰኝ አሁን ራሱ ለእናንተ ስነግር ራሱ ሆዴን ባህር ባህር እያለኝ ነው። እምባይ እያንቀኛል። ለምን እኔ ወልጄ ልጆቼን ጥዬ ነው የመጣሁት እዚህ ሀገር ማለት ነው። ከመጣሁ 5 ዓመቴ ነው። የረመዳን ሲመጣ 5 ዓመቴ ምን እንትን የለው። ስለዚህ አልሐምዱሊላህ ነገ ሄዳለሁ፣ ከነገ ወዲያ ሄዳለሁ። ይሳካልኛል። አሁን ይሳካልኛል። አንድ ስራ ትይዛላችሁ፣ አንድ አይነት ከሰራችሁ ረመዳን ውስጥ አቁበዋል። እንግዲህ ችግር ይፈጠራል፣ ትወጣላችሁ፣ ስራ ትጠብቃላችሁ፣ ስራ ቶሎ አይመጣም። አንደኛ ነገር ደግሞ በአሁኑ ሰዓት መዳሙ በጣም ስለጠገቡ ስላስጨማለቁ ምን ይላሉ? እናንተ ትንሽ ወፈር ካላችሁ ሰውነታችሁ ከጨመረ አትችልም። እናንተ ለምትሰሩ ስራ እነሱ አትችሉም። አሁን እዚህ ቤት እኔ የምሰራው ስራ እኔ እየሰራሁ ነው፣ ግን እግሬ አመመኝ እንጂ ስራው ደክሞኝ ሳይሆን እግሬን አመመኝ። ሰዎች ግን እናንተን ደካማ ማሰሩ ነው የሚያስመስሉት፣ ግን እንደሚሰሩ ግን አያውቁም። ይሰራል። እንዴት ነው የማይሰራው? ግን አሁን ችግሩ ምንድን ነው? በቃ እነሱ እንደዚህ ብሎ ነው የሚያስቡት ማለት ነው። እና አሁን እኔ እግሬ የሚያመኝ ቶክስ እኔ ጽዳት ብዙም አይደለሁም፣ ጽዳት ብዙም አልሰራም። ሲጀመር አንዳንዴ ምግብ አንዳንዴ ጽዳት እንጂ የምገባው እንደዚህ በብዛት ጽዳት ገብቼ አላውቅም። አሁን በምግብ ሰዓቱ ለሁለት ነው የምሰሩት ተብሎ እንደመጣ ነው። ስመጣ ሴትዮዋ እናት እጅ ሰጥችናት ሀገሯ ልትገባ ነው። እሷ ደክማለች። እሷ ጋር እንዴት ብዬ ነው አብረን እንስራ ምላት? ከባድ ነው። እኔ ፈራኋት። እዚህ ነው ብዬ ራሴ ነው የምሰራው አለሁት። እና ላኩልያንም ለማንኛውም እናንተ ውዶቼ፣ ማሮቼ፣ ፍቅሮቼ አላህ ልጆቻችሁን ከወለዳችሁ ከሀገር ተለይታችሁ ሰጥቶ አላህ ሁሉንም ሀሳባችሁን አሳክቶላችሁ ከልጆቻችሁ ልትኖሩ አላህ ያርጋችሁ። በቃ ሳሌውንም ባል ይስጣችሁ። ህይወታችሁን አላህ ያማረ ያሳመረ አላህ ያርግላችሁ። ጭንቅን ችግርን አላህ ይጨርስላችሁ። ወላሂ እውነት ጁምዓ ነው ዛሬ። አላህ ሱብሃነሁ ወተዓላ ሰሙ ይስማን ለሁላችንም፣ ለስደተኞች፣ ለደካማዎች አመት እስከ አመት ሳንቀየር ሳንለወጥ ሁሌም ያው ነን እኛ። ግን ሊካን ግን ምንም ትንሽ ወይ አንድ ወር ከመሀል 2 ወር ክፍት ካለ ምን አረግሽ? በቃ ምን እስካሁን እዛ አይተሽ እስካሁን ቆይተሽ አንቺ ምን ሰራሽ? ሞራናችሁን እንግዲህ በቃ ዜሮ። እናንተ አይምሮ የሚጠብቅ የለም። ሀገር እንደዚህ ትሆናለች፣ ትጨናነቃለች ብሎ የሚጠብቃችሁ ነው። ብቻ አልሐምዱሊላህ ለሁሉም አላኩል ያለም አላህ ያውቃል። እና ቤተሰቦቼ፣ ውዶቼ፣ ማሮቼ፣ ፍቅሮቼ ቤተሰቦቼ ስገባ ስቱ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። ኢትዮጵያኖቼ፣ እኔ ማሮቼ፣ እኔ ፍቅሮቼ፣ ሁሉ ነገሮቼ ካላህ በታችን እንትን አላችሁ። በላይክ በሼር በሰብስክራይብ ከባ በሉ። አበረታቱኝ፣ እስኪ አበረታቱኝ እና ሁላችሁም በዱአችሁ በየሃይማኖታችሁ ዱአ አድርጉልኝ ሁላችሁ እና እህቶቼ የገባችሁ አበረታቱኝ ፕሊዝ። ወዳችኋለሁ፣ አከብራችኋለሁ። እኔ ማሮቼ፣ እኔ ፍቅሮች፣ ሁሉ ነገሮቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።